በአሜሪካ ሀገር በተደረገ ጥናት በፍቅር ግንኙነት መሃል ለሚፈጠሩ ግጭቶችና መለያየቶች እና ለትዳር መፍረስ 40% የሚሆነውን ድርሻ የሚወስደው ከቶክሲክ ሰዎች ጋር ወይም ከመርዛማ ሰዎች ጋር በሚፈጠሩ ግንኙነቶች ምክንያት ነው። መራሩ እውነታ ደግሞ ይሄ ነው። ከመርዛማ ሰዎች ጋር ተግባብታችሁ መኖር ስትመርጡ ጥፋቱ የነሱ አይደለም፣ የራሳችሁ ነው። ግን አትጨነቁ። በዛሬው ቪዲዮ እንዴት ከመርዛማ ሰዎች ራሳችሁን ገለል ማድረግ እንደምትችሉና እንዴት አቅመ ቢስ ልታደርጓቸው እንደምትችሉ አብረን እንመለከታለን። ምግባችሁን እንደ መድኃኒት ውሰዱ፣ ካልሆነ ግን መድኃኒት እንደ ምግብ እየወሰዳችሁ ትኖራላችሁ። ይህም ቶክሲክ ሰዎች ከሚያደርሱብን ከአእምሮ ጤና መጓደል ጋር በተያያዘ እነሱን የግዴታ መርጠን ሰላማዊ ኑሮ መኖር እንዳለብን የሚገልጽ ነው። ሰፊ ግቢ ውስጥ ኖራችሁም በጣም ትንሽ ቤት ውስጥ ኖራችሁም ብቸኝነቱ እኩል ነው። እውነተኛ ደስታ የምታገኙት ከቤተሰቦቻችሁ፣ ከጓደኞቻችሁ እንዲሁም ከዘመዶቻችሁ ጋር በሚኖራችሁ ውብ ጊዜያት ነው። በምትጫወቱት ጨዋታዎች፣ በምትጋሯቸው አዳዲስ ሀሳቦች፣ በምትስቋቸው ሳቆች፣ በእነዚህ ነው እውነተኛ ደስታ የምታገኙት። መርዛማ ሰዎች ግን በሕይወታችሁ ካሉ እነዚህን ደስታዎች ሙሉ በሙሉ ማግኘት ይቅርና የውስጥ ሰላማችሁን በማጣት ራሳችሁን ለበሽታ ታጋልጣላችሁ። በፍቅር ግንኙነቶቻችሁ በስራ ምክንያት ከምታውቋቸው ሰዎች ጋር፣ ከዘመዶቻችሁ መካከል ወይም በቅርብ የምታውቋቸው ጓደኞች ሊሆኑ ይችላሉ። ከነዚህ መካከል ቶክሲክ ወይም መርዛማ ባህሪ ያላቸው ሰዎች ዘግይቶም ይሁን በፍጥነት ሕይወታችሁን እንደሚያመሰቃቅሉት አስቀድሜ ልነግራችሁ እወዳለሁ። ምንም ያህል የአእምሮ ብስለት ቢኖራችሁ፣ ችግሮችን የመፍታት ትልቅ ችሎታ ቢኖራችሁ፣ በሕይወታችሁ በቂ ዕውቀት ቢኖራችሁ ወይም ልትወዷቸውና በፍቅር ነገሮችን ለማስተካከል ብትሞክሩ ሰዎችን መቀየር አትችሉም በጭራሽ። ማንንም ሰው መለወጥና ወደ ደህና ባህሪው ልታመጡት አትችሉም፣ ያ ሰው ለመለወጥ እስካልፈለገ ድረስ ማለት ነው። ስለዚህ ሰዎችን እንደ ጸባያቸው አይታችሁ ውሰዷቸው እንጂ እናንተ እንዲሆኑ በምትፈልጉበት መንገድ አትመልከቷቸው። እነሱ የሚያሳያችሁን ከለር እየሰረዛችሁ ሌላ ጥሩ ነው የምትሉትን ከለር ለመሳል አትሞክሩ። በተለይ በጋብቻና በፍቅር ግንኙነቶች ውስጥ በሚፈጥሩት ደካማ ተግባቦት፣ ቸልተኝነት፣ ሰውን አለማመን በሚፈጥሯቸው በራሳቸው ጥፋቶች ሁሌም ራሳቸውን ንጹህ በማድረግ ሌላውን ሰው ጥፋተኛ ሲያደርጉ፣ በተደጋጋሚ አሉታዊ ሀሳቦችን ብቻ ሲያስቡ ያንን ግንኙነት ለማፍረስ የአንበሳውን ድርሻ ይወስዳሉ። እናንተም ቤት ሰራለሁ ብላችሁ የገባችሁበትን ህይወት መቃብራችሁን እየቆፈራችሁ ልትኖሩ አይገባም። በዚህ ቪዲዮ እንዴት መርዛማ ሰዎችን አስቀድማችሁ ከህይወታችሁ ማስወገድ እንዳለባችሁ እንመለከታለን። በቪዲዮ መጨረሻ ታዲያ ሰላማችሁ በእጃችሁ ላይ እንዳለ የምትረዱበት ይሆናል። እስከ መጨረሻው በመከታተል ቁም ነገር እንድትወስዱ ከልቤ ጋብዛችኋለሁ። እንደተለመደው ቀና ልባችሁን ሰጣችሁ ቪዲዮውን ላይክ አድርጋችሁ እንድትጀምሩ ልጠይቃችሁ። በተጨማሪም ለቻናላችን አዲስ ከሆናችሁ እንደዚህ አይነት አስተማሪና ቁም ነገር ያለው ትምህርትን ከኛ ሁሌም ለማግኘት እና ድጋሚ እንዳንጠፋፋ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁን ቀጥታ ወደ ነጥቦቹ እንግባ። አንደኛ፣ መቼ ጥላችሁ መሄድ እንዳለባችሁ እወቁ። እንዲሞት የማትፈቅዱለት ነገር እንድትኖሩ አይፈቅድላችሁም። የሰው ልጅ ለራሱ ከሚውላቸው ትልልቅ ውለታዎች መካከል አንዱ ራሱን ከመርዛማ ሰዎች ገለል ማድረግ ነው። ያ ታዲያ መጥፎ ሁኔታዎችን መራቅ ብቻ ሳይሆን ሰላማችሁን፣ ጊዜያችሁንና ጉልበታችሁን መልሶ ማግኘት ነው። እውነታውም እዚህ ጋር ነው። ከመርዛማ ሰዎች ጋር አብራችሁ ስትቆዩ ደስታችሁን፣ በራስ መተማመናችሁንና የአእምሮ ጤናችሁን በእጅጉ ታቃውሳላችሁ። ለዛም ነው ይሄ የጃፓኖች አባባል ለዚህ ጥሩ ምሳሌ የሚሆናችሁ። በተሳሳተ ባቡር ላይ ከተሳፈራችሁ በተቻላችሁ አቅም በቅርብ ባለው ማቆሚያ ጋር ሲቆም ውረዱ። ምክንያቱም ርቀቱን እየጨመረ በሄደ ቁጥር ለመመለስም የምትከፍሉት ዋጋ በጣም ብዙ ይሆናል። መርዛማ ሰዎች ከነሱ ጋር እንድትቆዩ በማሳመን በኩል በጣም ውጤታማ ናቸው። እሺ ይቅርታ ቀየራለሁ ይሏቸዋል፣ ወይም ነገሮችን አስተካክላለሁ በቃ ይሏቸዋል ለጊዜው። ትታችኋቸው ብትሄዱ ራሳችሁን እንደ መጥፎ ሰው ልትቆጥሩ ትችላላችሁ። ነገር ግን እንደዚህ አይነት ሰዎች ጋር በቅርብ ጓደኝነት ወይም በፍቅር ግንኙነትና በዝምድና ላይ አብራችሁ ለመቀጠል ስታስቡ እናንተን የሚያጠፋችሁ ነው የሚሆነው። አንዳንድ በሮች ምንም ያህል ብታንኳኳቸው አይከፈቱላችሁም። ያም የሆነው እናንተን ለመጉዳት ሳይሆን እናንተን ለመከላከል ነው። አንድን ሰው ስትመኙና ጸሎት ስታደርጉ እንኳን ምን አይነት ሰው ላይ ወድቃችሁ ያንን ሰው እንደተመኛችሁ መለየት አለባችሁ። እግዚአብሔር ሲቆጣ በትር አይቆርጥም ይባላል።
አንዳንዴ ፈጣሪ ሊቀጣን ሲፈልግም ጸሎታችንን ይመልስልናል ይባላል እና አብራችሁ ለመሆን የምትመኙትን ሰው ማወቅ አለባችሁ። ያንን ሰው ጠላችሁት መሄድና ዞራችሁን ለመመልከት ያንን ሰው መጥላት ማለት አይደለም። ነገር ግን ራሳችሁን ለመከላከልና ለመጠበቅ መምረጥ ነው። ስለዚህ ሁሌም ህመምና ግጭትን በተደጋጋሚ ከሚፈጥርባችሁ ሰው ጋር መዝለቅ መዘዙ የከፋ ነው። አደጋ ላይ ከሚጥሏችሁ ግንኙነቶች ራሳችሁን ገለል ማድረግ ማንም አይከለክላችሁም። ውሸታም፣ ከሃዲ፣ አስመሳይ ወይም ደግሞ ራስ ወዳድ ብሎ ይጥሯችሁ፣ የፈለጉትን ይበሉ። እናንተ ግን ነፃነት ብላችሁ ትጠሩታላችሁ። አንዳንዴ ዝምታ ምርጡ መሳሪያ ነው። ብልህ ሰው መናገር ካለበት ብቻ ይናገራል። ሞኝ ሰው ደግሞ መናገር ስላለበት ብቻ ይናገራል። ሰላማችሁን ምረጡ፣ የግል ክብራችሁን መረጡ እና ትታችሁ ሄዱ። ሁለተኛ ደግሞ ገደብ ይኖራችሁ። ስልካችሁ በሁሉም ሰው እንዳይከፈት ፓስወርድ ታደርጉለታላችሁ ወይም መቆለፊያ አለው። ሰዎችን ስለምትጠሉ ሳይሆን የግል ህይወታችሁ ዋጋ ስላለው ነው። ሰላማችሁና ጤናችሁን በተመሳሳይ መልኩ ከለላ ሊደረግለት ይገባል። ቶክሲክ የሆኑ ሰዎች ትዕግስታችሁን፣ ጊዜያችሁንና ስሜቶቻችሁን ይፈታተናሉ። ግን ያንን የሚያደርጉት ከፈቀዳችሁላቸው ብቻ ነው። ያለምንም ግጭት ያንን ነገር የምትከላከሉበት በጣም ቀላልና ሲስተማቲክ የሆነ መንገድ አለ። እሱም ገደብ ማኖር ነው። ገደብ ማስቀመጥ ቅጣት መቅጣት አይደለም። የማይታይ መስመር ሆኖ ለሌሎች ከእናንተ ጋር ለመቀጠል ምን ማድረግ እንዳለባቸው የምትነግሩበት መንገድ ነው። መርዛማ የሆኑ ሰዎች ታዲያ ካልነገራችኋቸው ብዙ መስመሮችን ይተላለፉባቸዋል። ሁሉንም ነገር መግለጽ ላይጠበቅባችሁ ይችላል። የተወሰኑ ህጎችን ብቻ ማስቀመጥ ነው። ለምሳሌ ያ ለእኔ አይሰራም፣ ሌላ ጊዜ እናወራለን፣ ይሄ ነገር አይመቸኝም። ምቾት በማይሰማችሁ ሰዓት እነዚህን ነገሮች እንደየቦታቸው መጠቀምን አትዘንጉ። የነዛን ሰዎች ተግባር ታዲያ መቆጣጠር አትችሉም። ነገር ግን ከእናንተ ጋር ያላቸውን ቅርበት መቆጣጠር ትችላላችሁ። ያም የሚሆነው ገደብ በማስቀመጥ ነው። ጊዜያችሁ ላይ፣ ጉልበታችሁ ላይና አእምሮአችሁ ላይ ማንም ሰው ያልተገባ ግልጋሎት ሊያገኝ አይችልም። ስለዚህ ያንን መስመር አስምሩ እና ሰላማችሁን አስጠብቁ። ሶስተኛ ደግሞ ይቅር በሏቸው፣ ነገር ግን በጭራሽ አትርሱት። ይቅር ማለት ሰዎች ያልተረዱት በጎነት ነው። ብዙዎች የሚያስቡት ይቅር ስትሉ ደካማ፣ የዋህና ሰዎች ያሳደሩባችሁን ህመም መርሳት አድርገው ይመለከቱታል። ነገር ግን እውነተኛ ይቅር ባይነት እሱ አይደለም። እነዛ ክፉኛ ያስቀየሟችሁንና የከዷችሁን ሰዎች እጃችሁን መዘርግታችሁ መቀበል ማለት አይደለም። ራሳችሁን ነፃ ማውጣት ማለት ነው። ታዲያ ያንን ድርጊት ግን በጭራሽ መርሳት የለባችሁ። ምክንያቱም ያንን ማስታወስ ያን ድርጊት ደግማችሁ ከመስራት እንድትቆጠቡ ያደርጋችኋል። ለምሳሌ እሳት ብትነኩና ቢያቆስላችሁ ከዛም ጠባሳ ቢቀር በእጃችሁ ላይ እሳቱ ላይ ቂም አትይዙበትም። ነገር ግን ቃጠሎውን መቼም አትረሱትም። ያንን እኩይ ተግባር መርሳትና እነዛን ሰዎች ድጋሚ ወደ ህይወታችሁ ማስገባት ታሪክ ራሱን እንዲደግም ነው የሚያደርገው። አንድ ጊዜ ከዳችሁ ሰው 1000 ጊዜ ይከዳችኋል። የባህርን ጨዋማነት ለማወቅ ሙሉ ባህሩን መጠጣት አይጠበቅባችሁም። ትንሽ ከቀመሳችሁ በቂ ነው። ይቅር ማለት ሰላማችሁን ይሰጣችኋል። ያንን ድርጊት መርሳት ግን ጥበብ አይሰጣችሁም። ይቅር ስትሉ ለራሳችሁ ነው ስጦታን የምትሰጡት እንጂ ለጎዷችሁ ሰዎች አይደለም። በተቃራኒው ያንን መርሳት ደግሞ እድገታችሁን ማጓደል ነው። ያንን ትምህርት ያዙና እንደ ጋሻ ተጠቀሙበት። በዝምታ ይቅር ማለት ትችላላችሁ። ማንንም ወደ ህይወታችሁ መልሶ ለማስገባት ግን ግዴታ የለባችሁ። በቀላሉ ንዴትን ማስወገድና ወደፊት መራመድ ነው ከናንተ የሚጠበቀው። ስለዚህ ይቅር ማለት ልመዱ፣ ምክንያቱም ሰላም ከህመም የተሻለ ነው። ግን አትርሱ፣ ምክንያቱም ትምህርቱ ከታሪኩ የበለጠ ዋጋ አለው። ከተጎዳው ጋር አሁን ያላችሁ ማንነት ስታወዳድሩ ተመሳሳይ አይደለም። አሁን ጠንካራ፣ ብልህና ግልጽ ናችሁ። አራተኛና የመጨረሻው ደግሞ ዓላማችሁ ላይ ብቻ አተኩሩ። ቶክሲክ የሆኑ ሰዎች መንገዳችሁን ማሰናከል ይወዳሉ። ትኩረቶቻችሁን፣ ጉልበታችሁንና ምላሾቻችሁን ይፈልጋሉ። ነገር ግን ትኩረታችሁን ከነሱ ገለል ስታደርጉ ነገሮች ይቀየራሉ። ዓላማችሁና ዋጋችሁ ላይ ብቻ ስታተኩሩ የነሱ ረብሽ እየደበዘዘ ይሄዳል። ራሳችሁ ላይ ብቻ ስታተኩሩ መርዛማ የሆነ ባህሪያቸውን በግልጽ ታያላችሁ። እነሱን ለማስተካከል ያለባችሁን ኃላፊነት ታቆማላችሁ። የሌሎች ተቀባይነት የማያስፈልገውን የራስ ዋጋ ታሳድጋላችሁ። ከምንም በላይ ደግሞ ያላችሁን ኃይል ወይም ፓወር መልሳችሁ ታገኛላችሁ። ሰላማችሁን እና ወርቃማ ጊዜያችሁን መከላከል ትጀምራላችሁ እና ጦርነታችሁን በብልሃት ትመርጣላችሁ።
በቀል አያስፈልጋችሁም። ክርክሮችን ማሸነፍ አያስፈልጋችሁም። ከሱ ከፍ ብላችሁ ልታስቡ ይገባል። እያንዳንዱ ሰው የሚሰራውን ነገር ያውቀዋል። እነዛን ሰዎች በመጋፈጥ ከዛ ቆሻሻ ማምለጥ አትችሉም። በብልሃት በማሰብ ግን ራሳችሁን ማውጣት ትችላላችሁ። ጉልበታችሁ ትኩረታችሁ ወዳለበት አቅጣጫ ነው ፍሰቱን የሚያደርገው። አቅማችሁን የማያዳክሙ ትንንሽ ምርጫዎችን ምረጡ። ከመጋፈጥ ይልቅ ራቅ ብላችሁ መሄድ፣ እላፊ ከማብራራት ይልቅ ዝምታን መምረጥ፣ ከብክነት ይልቅ ገደብ ማኖር፣ ከነሱ ማረጋገጫ ከመጠበቅ ይልቅ የግል ክብርን መጠበቅ። ራሳችሁን በመረጣችሁ በእያንዳንዱ ጊዜ ለነርቭ ሲስተማችሁ ሰላም ማለት ምን ማለት እንደሆነ ታስተምሩታላችሁ። መርዛማ ሰዎች የነሱ ችግር ላይ ወይም እነሱ ራሳቸው ላይ በማተኮር ልትቀይሯቸው አትችሉ። ነገር ግን በራሳችሁ ላይ በማተኮር የራሳችሁን ህይወት መቀየር ትችላላችሁ። እውነታው ታዲያ ሁልጊዜም በህይወታችሁ እነዚህ ቶክሲክ የሆኑ ሰዎች እንደምታገኙ ማመን አለባችሁ። ነገር ግን ገደብ በማስቀመጥ ራሳችሁ ላይ ብቻ በማተኮር እና የሚጫወቱትን ጨዋታ አብሮ ለመጫወት ባለመፍቀድ እናንተ ላይ ያላቸውን ፓወር ማዳከም ትችላላችሁ። አስታውሱ፣ ኃይላችሁ ውድ መሆኑን እወቁት። የምትከተሉት ህልም እና የምትገነቡት ህይወት ከፊት ለፊታችሁ እንደሚጠብቃችሁ ወቁ። የማንም አሉታዊ ተጽዕኖ እንዲረብሻችሁ አትጠብቁ። ሰላማችሁን ምረጡና ወደፊት ብቻ መጓዝን ምርጫችሁ አድርጉ። ይህ ቪዲዮ አዲስ እይታ እንዲኖራችሁና ነገሮችን በተለየ መንገድ እንድታስቡ ከረዳችሁ ኮሜንት ላይ ሐሳባችሁን እንድታሳውቁኝ እወዳለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። ሰላም ቆዩልኝ።